ይቅርታ አባንዴ ይቅርታ። የመጀመሪያ ሚሊዮን በስንት ዓመት ነው የሰራው? ሰላም እንዴት ነህ? ደህና። አህዱ እባላለሁ። ስምህንና በምን ስራ ነው የተሰማራው? ስሜ ትእዛዙ ይባላል። ትእዛዙ ወንበሩ ነው የሚባለው። በጎልድ ማይኒንግ ላይ ነው እየሰራ ያለው። ኦኬ። አዎ፣ ክፍለ ሀገር ወደ ቤንሻንጉል ጉሙዝ አካባቢ ማለት ነው። ጎልድ ማይኒንግ ላይ ማለት ነው። የስ ሌላ ተጨማሪ የምሰራቸው ስራዎች አሉ? ተጨማሪ ኢንቨስትመንት በአግሪካልቸር ኢንቨስትመንት ላይ እየሰራው ነው። ኦኬ። የድርጅት ምን ይባላል? ያው በኔ ስም ነው ያለው፣ ትእዛዙ በሚለው ስም ነው ያለው። የመጀመሪያ ሚሊዮን የሚካርከው በስንት ዓመት ነው? የመጀመሪያ ሚሊዮን እየሰራው በ24 ዓመቴ። በ24 ዓመት። አሁን ስንት ዓመት ነው? አሁን 34ኛ። 34። የመጀመሪያ ሚሊዮን ሜክ ስታደርግ በሰዓቱ ምንድን ነበር የሰራው? ያው በዚህኛው ስራ ነው። አሁን በዚህ ጎልድ ማይኒንግ ላይ ለሰው ተቀጥሬ ነበር የሰራው። ያው ተቀጥሬ ስል በቀን እየተከፈለኝ ትንሽ የተከፈለኝ ነው የሰራው በቀን። ከስራ ላይ የምትለምደው ነገር አለ አይደለ? ያንን ስራ መልሰህ መጨረሻ ላይ ወደ ራስህ ታመጣዋለህ እና ያን ስራ ወደ ራሴ ያመጣውና ሰራው ለሌላ ነው። በማይኒንግ ስራ ነው ማለት ነው። በማይኒንግ ስራ የስ። ብዙ ሰዎች ስኬታማና ባለሀብት ሰዎችን ሲያዩ የሆነች ተርኒንግ ፖይንት አላቸው ብለው ያስባሉና ያን ተርኒንግ ፖይንት ምንድን ነች? ተርኒንግ ፖይንቴ በጣም ከትንሽ ስራ ነው የጀመርኩት። ማንም ሰው አሁን የደረሰበት ላይ ከሆነ ነገር ላይ ተነስቶ እዚያ አይደርስም። ባይዞ ያልሰራሁበት ስራ እኔ ሁሉን ስራ ሰርቻለሁ። ተቀጥሬ ሰርቻለሁ በቀን የቀን ስራም ሰርቻለሁ ልል እችላለሁ ባጭሩ። እና ግን አንድ ራሴ የማደንቀው ነገር አለ። ያ ምን መሰለህ? ብዙ ጊዜ ስራ ነው ማስበው፣ ከስራ ውጭ ማስበው ነገር የለም። ኢቭን ዩኒቨርሲቲ ውስጥ ያለው ቢገርምህ ተማሪዎቹ ትምህርት ላይ ብቻ ነበር ፎከስ ያደርጉ የነበረ። ትምህርት ላይ እኔም አሪፍ ነኝ፣ ግን መሞካከራዎች ነገሮች ነበሩ። ምሩቅ ነኝ ባይዞ በኤሌክትሪካል ኢንጂነሪንግ ምሩቅ ነኝ። ምጣድ ምናምን ሰራ ነበር። ሞተረኛ ነበርኩኝ እዛ። ሌክቸሮች በጣም ይገርማቸው ነበር። ምን ልጅ ነው ምናምን ያሉ በጣም ይገርሙ ነበር። ግን ያ ሞተረኛ ሆኜ ግቢ ውስጥ የወጣው ክላሴ ላይ አሪፍ ነኝ፣ በስነ ስርዓት እማራለሁ፣ የቤት ስራዬን እሰራለሁ። ከዛ ለስራ ያለኝ ፍቅር እያሳደግኩት ሄድኩኝ። አሁን ካለሁበት ስራ የጎልድ ማይኒንጉ ላይ ሳይት ወደ በረሃ ገብቼ ሰራው። ለሰው ተቀጥሬ የሰራሁት መጀመሪያ። ከዛ ያንን ሙያ ለራሴ ወሰድኩና ጀስት አሁን ካለሁበት ደረጃ ላይ እግዚአብሔር ማገዛኝ፣ እኔም ያው የበረታው ነው። ስኬት ይቀጥላል እንግዲህ፣ ስኬት አያልቅም። በዚህ አዋጭ ነው የምትለው ኢንቨስትመንት ዘርፍ ምንድን ነው? አዋጭ ነው የምልህ ሰው ሁሉ ይለያያል እንደየባህሪው። ለኔ ጀስት ይሆናል የምለው ቢዝነስ ለአንተ ላይ ሆነ ይችላል። ግን የትኛውም ሰው በሚሰራው ስራ ጠንካራ መሆን አለበት። አዎ ጠንካራ የምትሰራው ስራ ዋትኤቨር የትኛውም ስራ ላይ ተሰማርተህ ጠንካራ ከሆንክ ሚሊዮነር መሆን ትችላለህ። አዎ ጠንካራ የመሆን ያለመሆን ጉዳይ ነው እንጂ ምንም ነገር ላይ ከሰራን ስኬታማ እንሆናለን። በትክክል ስራ የምትሰራው ስራ ላይ ብቻ እርግጠኛ መሆን አለብህ። አዎ እርግጠኛ ሆነ ለዛ ስራ ጊዜ መስጠት አለብህ። ውሎህን ቁጠባ ላይ አሪፍ ከሆንክ ያው ብር ማለት ሚሊዮን ማለት ተጠራቅሞ የሚመጣ ነው። አዎ 1 2 3 ብለህ ነው ሚሊዮን የሚሞላው፣ ዝም ብሎ አይሞላም መቼስ። እና ጠንካራ ሰው በሚሰራው ስራ ጠንካራ መሆን አለበት። ይሄን ስራ ብለህ አትችልም፣ እኔም ያንተን ስራ መስራት አልችልም። ግን አንተ በተሰማራው ስራ ጠንካራ መሆን አለብህ ብዬ ነው የማስበው። አንተ ቢሊዮነር ነው ማለት ትችላለህ? ቢሊዮነር አይደለሁም፣ ጀስት ሚሊዮነር። ቢሊዮነር ሆነህ ከስንት ጊዜ በኋላ እንጠብቅ? ያው እየሰራው ስለሆነ ሆናለሁ ብዬ ነው የማስበው። በእርግጥ ሆናለሁ፣ ቢሊዮነር ሆናለሁ። አዎ ስራ ላይ ስላለው ስኬት አያልቅም፣ እየሰራን ነው። እግዚአብሔርም ባይዞ ገንዘብን ብቻ አይደለም ስኬት የምንለው፣ ጤናችንም ስኬት ነው። ስለዚህ እግዚአብሔር ጤናችን ደግሞ ከሰጠን ጤና ጋር ነው አብሮ ስኬቱ። እና እንግዲህ እንዳልኩ ያው ቢሊዮነር ሆናለሁ ቀጣይ። እኔ እዚህ የደረስኩት በአንድ ቀን አይደለም ባይዞ፣ ብዙ አመታትን በቃ እንዳልኩ ከልጅነት ጀምሬ ነው። ከትንሽ ስራም ብነሳም ብዙ ደክሜበታለሁ። ያ ነው ከዛ ድካም በኋላ ነው አሁን ለዚህ እግዚአብሔር ፈቅዶ ለዚህ የበቃው። ከብዙ ድካም በኋላ ትልቅ መባረክ መትረፍረፍ ይመጣል ማለት ነው። በጣም በአንድ ቀን አይደለም ገንዘብ የሚጠራቅመው። በብዙ አመታት ውስጥ ሰርተህ አንተ ጠንካራ ከሆንክ ማታሸንፈው ነገር የለም። ስኬት ደግሞ ይቀጥላል። ስኬት ለአንተ ምንድን ነው? ገንዘብ መስራት አይደለም ስኬት ባይዞ። ገንዘብን ማንም ሰው ከሰራ ያመጣዋል። ሁሉም ሰው ከሰራ ሀብታም ይሆናል። ስኬት ማለት አንድ ሰው ለራሱ የሚሰጠው ክብር አለ፣ አካባቢው ላይ ያለው ሰው ሲወድህ፣ ይሄ ስኬት ነው። አንድ እንደገና በሃይማኖት ጠንካራ መሆን አለብህ። ያው ስኬት ወደ ቢዝነሱ ከመጣ ስኬት አልቅም። እስካሁን ከሰማችሁ ቤስት የምትለው አድቫይስ ምንድን ነው? ለምሳሌ ውሎን ገንዘብን ስታጠራቅምም ስትሰራም ሰው እንደየውሎ ይመስላል። አንተ የምትውለው ሰው ጀስት ቢዝነስ ማይንድ ያለው ሰው ከሆነ ሀሳብ በዛው ልክ ነው። እንደገና ስራ ብቻ ማሰብ አለበት ሰው። ስራ ብቻ ካሰብ እና ኢቭን በቃ በእንቅስቃሴ ማሰብ ያለበት ስራን ብቻ ከሆነ ሰክሰስፉል ትሆናለህ ሹር። በምናደርገው በየእንቅስቃሴያችን ወደ ድሪማችን የሚወስደን ነገር ላይ እሱ ላይ ፎከስ ማድረግ ማለት ነው። በትክክል ወደ 10ዎቹ ዓመት በመልስህና ያኔ ባስተካክላቸው ባላረጋቸው የምትላቸው ነገሮች ካሉ ምናልባት ባይዞ ልጅ ያለው ስራ በጣም ስራ ወዳለሁ። ከትንሽ ስራ ማለት ስራ አልንቅም።
አዎ ብዙ ጊዜ በቃ ልብስ ግዛ ተብሎ እንኳን ብር ሲሰጠኝ ያን አጠራቅማለሁ። አዎ ከዛ ከማጠራቀም ተነስቶ ነው ሰው ዝም ብሎ እንትን አይልም። ከዛ ያመጣው ልምድ ነው ለዚህ ደረጃ የሚያበቃ። ስለዚህ ማንም ሰው ከትንሽ ለምሳሌ አንተ የምታገኘው ትንሽ ካላስቀመጥከው ያን ልምድ እንትን አትለውም። ገብቶሃል? ገንዘብን ማባከን ከለመድክ በኋላም ስትይዟ እንትን አይደለም። ቅድም እንዳልኩ ገብቶሃል አይደለ? ካከበርከው ነው የሚያከብርህ። ከትንሽም ጀምረህ ያ ነው ወደ ትልቅ የሚሄደው። አሁን ብዙ ወጣቶች አሉ ቤታቸው ቁጭ ብለው ይሄን ፕሮግራም የሚከታተሉት። አንተ እንደነገርከኝ አግሪካልቸር ላይ ነው አይደለ? አግሪካልቸር እና ማይኒንግ ላይ ነው የተሰማራው እና ወደዚህ ዘርፍ ለመግባት ምን ማድረግ አለባቸው? ገንዘብ ያለው ሰው ያው በገንዘቡ ኢንቨስት ማድረግ ይችላል። ማሽነሪዎችን ይገዛል። ጀስት ደግሞ ይህንን ገንዘብ ማቅረብ የማይችል ሰው ደግሞ በጉልበቱ ጀስት ጂኦሎጂስት ሊሆን ይችላል። ሰው የተማረ ከሆነ ድንገት ጂኦሎጂስት ከሆነ በሙያው ባይዞ ስራው ብዙ ሰው ይፈልጋል። የሰው ኃይል ስለሚፈልግ እነሱ ሰዎቹ በሚችሉት በአቅማቸው እዚህ አካባቢ ላይ ሄዶ ጀስት ቁጭ ቤት ቁጭ ከሚሉ መንቀሳቀስ ይችላሉ። ማንም ሰው ስራው ሰፊ ነው በጣም ማሽን ብቻ ይሰራው ባይዞ። ስለዚህ ግዴታ ኢንቨስት ማድረግ አይጠበቅባቸው ኢንቨስት ማድረግ አይጠበቅባቸው። የሚወዱት የሚፈልጉት ከሆነ እየተንቀሳቀሱ ፕራክቲስ ያደረጉ ወደ ራሳቸው ማደግ ይችላሉ። በትክክል ወደ ራሳቸው ያንን ስራ በራሳቸው መስራት ይችላሉ። አሁን አንዳንድ ሰው ይህን ስራ መስራት እየፈለገ ጀስት ቦታውን ያጣ ወይ ደግሞ መስመር ያልመጣለ ሰው ሊኖር ይችላል። እኔ በስራው ላይ ነው ያለሁት። ማንም ሰው በዚህ ስራ በማይኒንግ ዘርፉ ላይ መስራት የሚፈልግ ከሆነ ጀስት እኔን ኮንታክት ማድረግ ይችላል። ካሁን ያላሳካቸው ግን ወደፊት ባሳካቸው ብለህ የምታስባቸው ነገሮች አሉ? ካሉስ ምንድን ናቸው? ያው አላሳካውም ብዬ ማስበው አሳክቻለሁ ብዬ ነው ማስበው። እንግዲህ ስራ ላይ ስላለው ለቀጣይ ደግሞ ጀስት አሁንም እድሜ እየጨመረ ሲሄድ አስተዋይ ነው እየሆንክ የምትሄደው። በእርግጥ በፊት ብዙ ነገሮች ሉዝ ልታደርግ ትችላለህ፣ ያው ልጅነትም እድሜም ስለሚኖር። አሁን ደግሞ እያደግክ በስራው ላይ እየቆየህ ስትመጣ እየበሰልክ ነው የምትመጣው፣ እያወቅክ ነው የምትመጣው እና ወደፊት እንዲሁም ከዚህ የተሻለ ማስተካከላቸው ነገሮች አሉ ብዬ ነው የማስበው። እስካሁን ከሰማችሁ ቤስት የምትለው አድቫይስ ምንድን ነው? ያው እንደኔ ቤስት የምለው አድቫይስ መሰለህ ሰዎቹ ለምሳሌ ውሎን ገንዘብን ስታጠራቅምም ስትሰራም ሰው እንደየውሎ ይመስላል። አንተ የምትውለው ሰው ጀስት ቢዝነስ ማይንድ ያለው ሰው ከሆነ ሀሳብ በዛው ልክ ነው፣ አንተም ቢዝነስ ማይንድ ይኖርሃል። ፕላስ ደግሞ በተለይ ውሎ ሰው የሚበላሸው በውሎውም ነው። እንደገና ስራ ብቻ ማሰብ አለበት ሰው። ስራ ብቻ ካሰብ እና ኢቭን በቃ በእንቅስቃሴ ማሰብ ያለበት ስራን ብቻ ከሆነ ሰክሰስፉል ትሆናለህ ሹር። ስለዚህ በምናደርገው በየእንቅስቃሴያችን ወደ ድሪማችን የሚወስደን ነገር ላይ እሱ ላይ ፎከስ ማድረግ ማለት ነው። በትክክል ትእዛዙ በጣም አመሰግናለሁ ለሰጠኸኝ ጊዜ ለሰጠኸኝ እውቀት። የኛም ቪዲዮ ስፖንሰር የሚያደርገን ድርጅት አለ። ልክ እንዳንተኛን አክብረው ከመኪናቸው ወርደው ለወጣት ጄኔሬሽን አድቫይስ ለሚሰጡ ሰዎች ሻይን ላውንደሪ ጊፍት አዘጋጅቷልና ይሄ ጊፍት ምንድነው? ሻይን ላውንደሪ ቦሌ አቫንቴ ሬስቶራንት ፊት ለፊት በሚገኘው ቦታቸው በመሄድ ነፃ የ5 ጊዜ ነፃ ጥበት ይሰጡሃል ማለት ነው። ያው እኛን ስላከበርክ እነሱም ያከብሩሃል ማለት ነው። በጣም አመሰግናለሁ ብሮዬ። እሺ ቴንክ ዩ በጣም እሺ። ሰላም